ያ ማለት ኦሮሚያ ክልል ይገደሉ የነበሩ ንጹሃንን ይገድላቸው የነበረው ይሄው በአማራ ማንነት የተቋቋመው የኦሮሚያ የቢዛሞ ፋኖ የሚባለው የአማራው ሸኔ አንድ ክንፍ ነው ማለት ነው። መጨረሻ ላይ መሬቱን ያለውን መሬት ሳይሆን ብቻ የቀድሞ መሬቱን ወለጋ አማራ ነበር። ወለጋና የተለያዩ አሁን ኦሮሞ መጥቶ የሰፈረባቸውን የቀድሞ የአማራ መሬቶች በሙላ እንደገና ለማስመለስ የሚችልበት ኃይል ይፈጥራል። ፋይናንስ ጽህፈት ቤት፣ የጤና ጽህፈት ቤት፣ እናቶች የሚወልዱበትን የሚጓጓዙበትን አምቡላንስ፣ ጤና ጣቢያ፣ ትምህርት ጽህፈት ቤት አውድሞ አቃጥሎ የወጣው ይሄ የሽብር ቡድን ያን በማድረጉ ድል አድርገናል። በወለጋ ቢዛሞ ምድር ተፈናቅሎ የሚኖሩ አማራዎችን ሲጨቆኑ የነበሩ አማራዎችን በጅምላ ሲገደሉ የነበሩ አማራዎችን ጥሪ በማድረግ ወደ ነበሩበት ቦታ በመመለስ ወደ ሰላም እንዲኖሩ እዚህ ሰውዬ ሚስጥር ለመጀመሪያ ጊዜ ያጋለጠው ስዩም ተሾመ ነው እና በዛን ሰዓት እንደ መስከረም አበራን ጠልፎ ወደ አማራ ፖለቲካ ውስጥ ያስገባቸው መስከረም አበራንም ያስበላት ይሄ አማራ ህልውናን ማስጠበቅ የሚቻለው እዛ 4 ኪሎ ያለው መንግስት ሲወጣ ብቻ ነው። አብይ ካልወጣ በስተቀር የአማራ ህልውና ሊጠበቅ አይችልም። ዘመነ ካሴ ምን የሚል ትርክት ይዘው መጡ? ኦሮሚያ ክልል ላይ ያደራጀ ነው የቢዛሞ ፋኖ ሸኔን አጥፍቶ የአማራ ንጹሃንን ህይወት መታደግ ችሏል የሚል የጅል ፖለቲካ ይዘው መጡ። መስክ ተጠናክረን እንድንወጣ ሁለንተናዊ ድጋፍ ላደረጉልን የአማራ ፋኖ በጎጃም እጅግ ታላቅ ምስጋናችንን እያቀረብን ይሄ ሰውዬ እንዳልኳችሁ በታሪኩ ባንዳ ነው። አባቱ ባንዳ ነበሩ። ከጣሊያን ጋር አብረው የሚሰሩ ባንዳ ሀገር የካዱ ሀገር የሸጡ ሰው ናቸው። በተለይ ዛሬ እኔም ሆንኩ እነሱ ከኢትዮጵያ ውጪ የምናውቀው ምንም የለንም። ድርጅታችን ኢትዮጵያ ነበረች፣ ኢትዮጵያ ነች። ህይወታችን ኢትዮጵያ ነበረች፣ ኢትዮጵያ ነች። እና በጋራ ሆነ መንግስት ልንወጋ እየሰራን ነው ያለህን ቡድን ዛሬ ወግተን አጠፋ ነው ደመሰስ ነው ከኦሮሚያ ክልል ላይ ነቀል ነው ሲልህ ምን አይነት የጅል ፖለቲካ ነው ብለህ መረዳት ካልቻልክ አንተ በኢትዮጵያ ላይ እየተሰራ ያለው ውስብስብ ኔትወርክ መረዳት አትችልም ማለት ነው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በኦሮሚያ ክልል የሚንቀሳቀሰውና ራሱን የቢዛሞ ፋኖ እያለ የሚጠራው የአሸባሪ ቡድን ከሰሞኑ የሰጠውን መግለጫ መነሻ በማድረግ የዚህን ቡድን አመሰራረት ከቢዛሞ ፋኖ ጀርባ ያሉ ሰዎች እነማን ናቸው፣ የቢዛሞ ፋኖ ከአማራ ክልል ከሚንቀሳቀሰው የሽብር ቡድን ጋር ምን ግንኙነት አለው፣ እንዲሁም ደግሞ ገና የአማራ ክልሉ የሽብር እንቅስቃሴ ከመጀመሩ በፊት በኦሮሚያ ክልል የሚገደሉ ንጹሃንን ማን ነበር የሚገድላቸው በሚለው ርዕስ ላይ የነዚህን የአማራ ክልሉና የኦሮሚያውን የሽብር ቡድን የአማራው ሸኔ የሚባሉትን ማለት ነው። ከዛ ሲቀጥል ከነዚህ ሰዎች ጀርባ ሆኖ ከሰሜን አሜሪካ እስከ ወለጋና አማራ ክልል ድረስ ሀገር ለማተራመስ እየሰራ ያለው ሰው ማን ነው የሚለውን ወሰብሰብ ያለ ኔትወርክ የምናይበት ፕሮግራም ይዘን ቀርበናል። በእነዚህ ጉዳዮች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ ልታሳውቁኝ ልጽፉልኝ ትችላላችሁ። ማንኛውንም ሐሳብና አስተያየት ለመስጠት መረጃ ለማቀበል እንዲሁም ደግሞ ማንኛውንም ኮመንት ለመናገር ለመስጠት የምትፈልጉ ቤተሰቦቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ደውላችሁ ልታናግሩንና መልእክት ልትልኩልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁንም ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በኦሮሚያ ክልል ወለጋ አካባቢ የሚንቀሳቀስ አንድ በራሱን የቢዛሞ ፋኖ እያለ የሚጠራ አንድ የሽብር ቡድን ከ2 ዓመት በፊት መመስረቱን እንዲሁም ደግሞ ከሰሞኑ የሰጠው አንድ አስገራሚ መግለጫም አለ። ይሄ የቢዛሞ ፋኖ ያወጣውን መግለጫና አጠቃላይ የተመሰረተበትን ሂደት ከማየታችን በፊት ቢዛሞ ፋኖ የሚባለው አደረጃጀት ስያሜው ከየት ነው የመጣው የሚለውን ነገር ማየት ተገቢ ይመስለኛልና እንግዲህ ይሄ የቢዛሞ ፋኖ የሚባለው የሽብር ቡድን በኦሮሚያ ክልል ነገር ግን አማራን ነፃ አወጣለሁ የአማራን ግድያ እናስቆማለን በሚል የተመሰረቱ እንዲሁም ደግሞ የወለጋ አካባቢው መሬቱ በሙሉ የአማራ ነው፣ ወለጋ የአማራ ነው። ስለዚህ ያንን በራሳችን ርስት በአባቶቻችን አገር
አያቶቻችን መሬት ላይ ልንገደልና ልንገፋ አይገባም የሚል የፖለቲካ እንቅስቃሴ የሚያደርጉ ነገር ግን በአማራ ክልል ከሚንቀሳቀሰው የሽብር ቡድን ጋር ኔትወርክ ያላቸው ሁለቱንም የአማራውንም የኦሮሚያውንም ሸኔ የሚዘውሩት ሰዎች ደግሞ ተመሳሳይና አንድ መሆናቸውን የምናይበት ሂደት አለ። እንግዲህ ይሄ ቡድን ወለጋ ከሆነ ጊዜ በፊት ዳሞት ነበር ይላል። ወለጋ አካባቢ የሚታወቀው አካባቢው የሚጠራው ከ450 ዓመት በፊት ጀምሮ ይላሉ ወለጋ ዳሞት ነበርና የዳሞት ብሔረሰብ ነበር ወይም የዳሞት ሰዎች ነበሩ የሚኖሩት እዛ አካባቢ። ስለዚህ ይሄ መሬት የኛ ነው፣ ይሄንን መሬት በራሳችን በአባቶቻችን መሬት ላይ ልንገደል ልንገፋ አይገባም ብለን የተቋቋምን የአማራን ግድያ የአማራን ንጹሃን ለግድያ ለማስቀረት የተቋቋመ ነፃ አውጪ ድርጅት ነው ይላሉ። እና የተመሰረተው በ2017 ዓመተ ምህረት ነው፣ ባለፈው ዓመት ማለት ነው። በመሰረታ ደረጃ ተመሰረትኩ ብሎ ራሱን ይፋ ያደረገው ነገር ግን ራሳቸው እንደሚነግሩን ደግሞ ከመመስረታችንም በፊት በይፋ ተመስርተናል ብለን የቢዛሞ ፋኖ ተብለው ከመቋቋማቸው በፊት እንቅስቃሴ እናደርግ ነበር ሲሉ ደግሞ ራሳቸው ይነግሩናል። ብዙ ዋጋ የከፈሉለትን የወንድሞቻችንን አጽም እና ደማቸው የፈሰሰበትን አጥንታችን የተከሰከሰበትን ከዛም አልፎ ብዙ ወገኖቻችን የተሰዉበትን የወለጋን ጉዳይ በተመለከተ አጠቃላይ ካሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ እዝ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በቅንፍ መመስረቱን በዚህ አጋጣሚ ያሳወቅ በተለይም ደግሞ ባለፉት 6 ዓመታት አብይ አህመድ በቀጥታ በሚመራው የጥፋት ፕሮጀክት አማካኝነት ከታሪክ ከባህል ከቋንቋ ከማህበራዊ ግንኙነቶችና ግንኙነቶች ተጽዕኖ ባሻገር በህይወት የመኖር መብታችንን ተነፍገን ከፍተኛ የዘር ማጥፋት ወንጀል ተፈጽሞብናል። አንደኛ እኛ በቀድሞ ዳሞትና ቢዛሞ በአሁኑ የወለጋ ክፍለ ሀገር ፋኖ እዝ ወይንም ቢዛሞ በተጠናከረ ሁኔታ ለማደራጀትና ራሳችንን ለመከላከል ቆርጠን የተነሳን መሆኑን እናረጋግጣለን ማለት ነው። ሁለተኛ ባለንበት ቀጠና በሁሉም መስክ ተጠናክረን እንድንወጣ ሁለንተናዊ ድጋፍ ላደረጉልን የአማራ ፋኖ በጎጃም እጅግ ታላቅ ምስጋናችንን እያቀረብን ለወደፊትም የላቀ ትብብርና ድጋፍ እንደምናገኝ ወንድማዊ መተማመናችንን እንገልጻለን። እነዚህ እንግዲህ ይሄ የቡድኑ መሪ ነው አሁን ሲናገር የምትሰሙት ሰውዬ ይሄ ነው የቢዛሞ ፋኖን እመራለሁ እያለ የሚናገረውና በዛው በወለጋና አካባቢው የሚንቀሳቀስ የሽብር ቡድን ነው። ይሄ ቡድን ራሳቸው ሲናገሩ እንደምንሰማው ከመመስረታችን በፊት 2017 ዓመተ ምህረት ነው የተመሰረቱት። ከመመስረታችንም በፊት ግን በኦሮሚያና በአካባቢው ብዙ ጥላቶች ስላሉን እነዛን ጠላቶቻችንን ለመመከት በአካባቢው ላይ እንንቀሳቀስ ነበር ሲሉ ይደመጣሉ። እንግዲህ የለውጡ መንግስት ከመጣበት ጊዜ ጀምሮ በተለይም ደግሞ ከ2013 ዓመተ ምህረት ምርጫው በሚካሄድበት ሰሞንና ከዛ በኋላ ባሉት 5 ዓመታት ውስጥ እስካሁን ድረስ ባለው ወይም ደግሞ ለተከታታይ 2-3 ዓመት ድረስ በኦሮሚያ ክልል የሚንቀሳቀሰው የሸኔ ቡድን በኦሮሚያ በሚገኙ ንጹሃን ላይ ግድያ ፈጸመ ሲባል በተከታታይ የሰማነው መረጃ ነው። ነገር ግን አሁን እነዚህ ሰዎች እንደሚነግሩን ደግሞ እነዛ ንጹሃን በሚገደሉበት ሰዓት እነዚህ የአማራ ነፃ አውጪዎች ሆነው ከአማራ ፋኖ ጋር በጋራና በህብረት የሚሰሩት የአማራ ተወላጆች የሆኑ የሽብር ቡድን መሪዎች በዛን ጊዜም በጫካ ውስጥ ሆነን ከጠላቶቻችን ጋር እንዋጋ ነበር ይላሉ። እነዚህ ሰዎች ኦሮሚያ ውስጥ የሚንቀሳቀሰው የሸኔ ቡድን እስከ አፍንጫው በታጠቀበት ሰዓት፣ በጣም አስፈሪና አስጊ በነበረበት ሰዓት የኦሮሚያን ክልል እንቆጣጠራለን፣ ኦሮሚያን እንገነጥላለን እያሉ እነ ጀዋር መሐመድ ከሸኔ ጋር አብረው በሚሰሩበት ሰዓት በአማራ ማንነት የታጠቀ የአማራ ማንነትን ያነገበ የአማራን ንጹሃን ነፃ አወጣለሁ የሚል አሸባሪ ቡድን ያውም የኦሮሚያ የኦነግ የሚባለው የኦነግ ወይም ደግሞ የኦነግ ሸኔ መመስረቻ ኮር የሆነ ወለጋ አካባቢ በነፃነት ሊንቀሳቀስ እንደማይችል ይታወቃል። እነዚህ ሰዎች የአማራ ንጹሃንን እንዳይገደሉ ተቋቋምን የሚሉት የአማራው ሸኔ የቡድን አባል የሆኑት እነዚህ ሰዎች ከኦሮሚያው ሸኔ ጋር በጋራና በህብረት ይሰሩ ነበር ማለት ነው። እና አሁን መጨረሻ ላይ መሸነፋቸውን ሲያረጋግጡ ህብረት እንፈጥራለን ብለው እነ ዘመነ ካሴ ከነ ጃልመሮ ጋር በጋራ መቆማቸውን እናስታውሳለን። ነገር ግን ከዚያም በፊት በይፋ ወጥተው በጋራ እንሰራለን ከማለታቸው በፊት እንደ ጠላት በሚተያዩበት ጊዜ ለነሱ የፖለቲካ ትርፍ ማለት ነው እንደ ጠላት በሚተያዩበት ጊዜም እነዚህ ሰዎች እየተናበቡ ይሰሩ ነበረ ማለት ነው።
ይህንን የቢዛሞ ፋኖ የሚባለው ቡድን እንዲመሰረት ትልቁ ሚና የሚጫወተው ሰውስ ማን ነው? ኔትወርኩ ከየት ጀምሮ የት ድረስ የተዘረጋ ነው? የተመሰረተበት ዓላማስ ምንድን ነው? ይህንን ራሱን የቢዛሞ ፋኖ እያለ የሚጠራው ቡድን እንዲመሰረት መሰረቱን የጣለው ሰው ማን ነው? ማን ነው ከጀርባ ሆኖ ይህንን ቡድን የሚደግፈው? ይሄ ቡድን እንዲመሰረት የተፈለገበት ዓላማስ ማን ነው? እንደገና በኦሮሚያ ክልል እየተንቀሳቀሰ ነገር ግን ወለጋ የኔ ነው የሚል በወለጋ የሚኖሩ የአማራ ተወላጆችን ከጥቃት እታደጋለሁ የሚል የወለጋ መሬት የአማራ መሬት ነው ስለዚህ ይጠቀለላል የሚል የአማራ ጽንፈኛ በወለጋ ምድር እንዲመሰረት ያደረገው ማን ነው? እንዴትስ ሊመሰረት ቻለ? የሚለውን ነገር ስናነሳ አንድ ከዚህ ጀርባ ያለ ሰው እናገኛለን። ይሄም ሰው ሻለቃ ዳዊት የሚባል በኢትዮጵያ በጣም ብዙ ግፍና በደል ሰርቶ ኢትዮጵያውያን በ77 ዓመተ ምህረት በነበረው ድርቅ ማለት ነው በዛን ጊዜ የእርዳታና የአደጋ ስጋት ምናምን የሚባለው ድርጅት አመራር የነበረ ሰው ነው። ማስተባበሪያ ኮሚሽን የእርዳታ ማስተባበሪያ ኮሚሽን ኃላፊ ነበር ይሄ ሰውዬ። በዛን ሰዓት ለእርዳታ የመጣውን እህል ሽጦ ኢትዮጵያውያን በረሃብ እንዲያልቁ አድርጎ ነገር ግን ያን የሸጠውን ገንዘብ ይዞ ወደ ውጭ ሀገር ሄዶ በካናዳና በአሜሪካ እየኖረ ያለ ሰው ነው ይሄ ሰውዬ ሻለቃ ዳዊት ይባላል። ስለዚህ ይሄንን የአማራ ጽንፈኝነት ፖለቲካ ከመጀመሩ በፊት ይሄ ሰው ምን እያለ ያወራ ነበር? በጣም ለመገለባበጥ ችግር የሌለበት ዛሬ ያወራውን ነገር ነገ ለመካድ ምንም የማያመነታ ትላንት እንዲህ ብለህ ነበር ብሎ የማይጠይቅ ተከታይ ስላለው በኢትዮጵያ ላይ ደግሞ ኢትዮጵያን ማዳከምና ኢትዮጵያን ማፍረስ የሚል የፖለቲካ አጀንዳ ይዘው የሚንቀሳቀሱ የኢትዮጵያ ታሪካዊ ጠላቶችና የውስጥ ባንዳዎች ጋር በጋራ የሚሰራ የውጭ ጠላቶቻችንን ዓላማ ለማስፈጸም የተደራጀ ሰው ነው። ይሄ ሰውዬ የለውጡ መንግስት እንደመጣ አካባቢ ዶክተር አብይን አማክራለሁ ብሎ የተለያዩ የጥፋት ምክሮችን ይለግስ የነበረ ኢትዮጵያዊነት ብቸኛ መዳኛችን ነው ብሎ የውሸት ካባ ለብሶ የመጣ ሰው ነበር እና የሆነ መድረክ ላይ ይሄን የአማራ ጽንፈኝነት ፖለቲካ ከማቀንቀኑ በፊት ወደ አማራ ጽንፈኝነት ከመግባቱ በፊት ያወራ የነበረው ስለ ኢትዮጵያዊነት ነው። በለውጡ መንግስት ውስጥ መጥቶ ለውጡን ለመጥለፍ እንቅስቃሴ ሲያደርጉ ነበር ከተባሉ ሰዎች ውስጥ አንዱ እሱ ነበር። ለውጥ ጠላፊዎቹ ማለት ነው እና የሞሳድ እና የሲአይኤ ሰላይ እንደሆነ ይታወቃል ሰውየው። በዛ ምክንያት ለውጡን ደግፎ የመጣ ሰው መስሎ ነገር ግን ለውጡን ለመጥለፍ ይንቀሳቀስ የነበረ ሰው ነው። ያንን ለውጥ ለመጥለፍ ደግሞ ያደርግ የነበረው ካባ ምንድነው? የኢትዮጵያዊነት ካባ የለበሰ መስሎ ከኢትዮጵያዊነት ውጪ ያለው መንገድ በሙሉ አጥፊ ነው የሚል ትርክት ያራምድ ነበረ እና ስለ ኢትዮጵያዊነት ያወራል፣ ስለ ኢትዮጵያዊነት ይሰብካል። ነገር ግን ከጀርባ የነበረው ዓላማ ምን እንደነበር በኋላ ነገሮች እየጠሩ ሲሄዱ ተመልክተናል። በሆነ ወቅት ስለ ኢትዮጵያዊነት የተናገረውን ነገር ልጋብዛችሁና ከዚያ ቀጥሎ እንዴት ተገለበጠ ይሄ ሰውዬ የሚለውን ነገር የምናይ ይሆናል። ብዙ ሰዎች ለምን አርፎ አይቀመጥም የሚሉኝ ሰዎች አሉ። አርፎ ለመቀመጥ ህሊናም የለኝም። ዛሬ ይህች ኦሮሞው፣ አማራው፣ ወላይታው፣ ጋምቤላው፣ ጉራጌው፣ ኮንሶው፣ አፋሩ፣ ሲዳማው፣ ሶማሌው፣ ጉጂው በአንድ ኢትዮጵያዊነት መታወቂያ አብረው እንዳልተዋደቁ ሁሉ ዘርን ያስቀደመ ስርዓት ተዘርግቶ የኢትዮጵያ አንድነት ጥያቄ ላይ ሲቀርብ ምንኛ ልባቸው ይቆስል። ዛሬ ጠቅላይ ሚኒስትር የሚያወሩት የዘር ቁስል ነው። ኢትዮጵያዊነት የመገፈፍ የአርበኝነት ስሜት መጥፋቱ የአባትና የእናቶቻችን ውርስ የሆነው የአገርን አብሮነት ፍቅር መጥፋቱንና ጥላቻ መስፈኑ ይህ ነው ታላቁ ቁስላችን። ዛሬ እናንተ ፊት ቀርቤ ስናገር እነዚህ ጀግኖች ጓደኞቼን፣ ወዳጆቼን፣ ወታደሮቼንና አለቆቼን እያሳወስኩኝ ነው። በተለይ ዛሬ እኔም ሆንኩ እነሱ ከኢትዮጵያ ውጭ የምናውቀው ምንም የለንም። ድርጅታችን ኢትዮጵያ ነበረች፣ ኢትዮጵያ ነች። ህይወታችን ኢትዮጵያ ነበረች፣ ኢትዮጵያ ነች። በእድሜ የገፋው ስለሆነም የፖለቲካ ምኞትም የለኝም፣ ሊኖረኝም አይችልም። ሰፊ የሀገርና የአፍሪካ ተሞክሮ ስላለኝ የሚሰማኝን በነጻነት እናገራለሁኝ። እንግዲህ ከኢትዮጵያዊነት ውጪ ያለው ማንኛውም አማራጭ አጥፊ ነው። ሁላችንም ሊያድነን የሚችለው ሁላችንም ሊታደገን የሚችለው ኢትዮጵያንም ከጥፋት ሊያድን የሚችለው ከኢትዮጵያዊነት ውጪ ሌላ ማዕቀፍ የለም እያለ ይናገር የነበረ ሰው እና እኔ በውጭ ሀገር ያሉ መንግስታትን አማክር ያለው በሲኤንኤን እና በአልጀዚራ መጣጥፎቼ ጽሁፎቼ ወጥተውልኛል። በጣም ብዙ የፖለቲካ ልምድ አለኝ፣ ብዙ ነገሮችን ብዙ ሀገሮችን አማክራለሁ ይላል ሰው። ነገር ግን እነ ዶክተር አብይ የኢትዮጵያ የለውጡ መንግስት የኛን ምክር የማይቀበልበት ምክንያት ምንድነው ይላል።
ይሄን ያለበት ምክንያት ኢትዮጵያ ውስጥ መጥቶ ለዶክተር አብይ የተለያዩ ምክሮችን እለግሳለሁ ብሎ ህገ መንግስቱን ይቀይር። አብይ ለውጥ ከፈለገ ኢትዮጵያ ማራመድ ከፈለገ ህገ መንግስቱን በመጀመሪያ ደረጃ ይሰርዝ ብሎ ገና አብቹ ሁለት እግሩን ሳይተክል እንደዚህ አይነት የጥፋት ምክር ይዞ የመጣ ሰው ነበር። የዚህን ሰውዬ ሚስጥር ለመጀመሪያ ጊዜ ያጋለጠው ስዩም ተሾመ ነው እና በዛን ሰዓት እንደ መስከረም አበራን ጠልፎ ወደ አማራ ፖለቲካ ውስጥ ያስገባቸው መስከረም አበራንም ያስበላት ይሄ ሰውዬ እና መጥቶ የኢትዮጵያ መንግስት የሄደበት ያለው መንገድ ለኢትዮጵያ መድህን እንደሆነ ስለገባው ያንን ለውጥ ለመጥለፍ ከሚፈልጉ ሰዎች መካከል ዋናና ግንባር ቀደም ሆኖ መጥቶ ለውጡን የደገፈ መስሎ ለውጡን ለማደናቀፍ ያደረገው እንቅስቃሴ በሙሉ ሲበላሽበት ዶክተር አብይ መስሚያ የለኝም ላንተ ሲለው ስልጣን ፈልጎም መጥቶ ስልጣኑን የሚፈልገውን ስልጣን ሳያገኝ ሲቀር ማንም ዞር ብሎ የሚመለከተው ሰው ሲያጣ ተመልሶ ወደ መጣበት ሀገር ሄዶ የአማራ ጽንፈኝነት ፖለቲካውን ማራመድ የጀመረ ሰው ነው። ሀገር ውስጥ መጥቶ ለውጡን ለመጥለፍ እንቅስቃሴ አድርጎ ያንን ለውጥ መጥለፍ ሲያቅተው ከነጆዋር ጋር ከነያሬድ ጥበቡ ጋር ከተለያዩ ጽንፈኝነት ላይ ከሚንቀሳቀሱ ኢትዮጵያውያን ጋር በጋራ ለመስራት ሞክሮ በነስዩም ተሾመ በኩል መንግስትን ደጅ ለመጥናት ሞክሮ ያው ከመንግስት ጋር ቅርበት አላችሁ ስለሚባል በእነሱ ሚዲያ በኩል ተቀባይነትን ለማግኘት ብዙ ነገር ሞክሮ ነገር ግን ስዩሜ ደግሞ የሰውየው ሚስጥር ጋድ አውጥቶ ማንነቱ ከተጋለጠበት በኋላ ሸሽቶ ወይም አምልጦ ወደ አሜሪካ የሄደ ሰው አሜሪካ ከሄደ በኋላ ይሄ የለውጥ መንግስት ማንንም አያዳምጥም፣ ማንንም አይሰማም፣ ምክር አይቀበልም የሚል ፖለቲካ ማራመድ ጀመረ። ከዛ በኋላ ወደ አማራ ፖለቲካ ጽንፈኝነቱ ግልብጥ ብሎ ገባ። ይሄ ሰውዬ እንዳልኳችሁ በታሪኩ ባንዳ ነው። አባቱ ባንዳ ነበሩ። ከጣሊያን ጋር አብረው የሚሰሩ ባንዳ፣ ሀገር የካዱ ሀገር የሸጡ ሰው ናቸው። የባንዳ ልጅ ያው ባንዳ ነው የሚሆነው። እሱም በኢትዮጵያውያን ላይ ለእርዳታ የመጣ እህል ሽጦ ያንን የሸጠውን ዶላር ይዞ ወደ ውጭ ሀገር የሸሸ ሀገር የገደለ ህዝብ የገደለ ባንዳ ነው። ከዛ ይሄ ሰውዬ የማንነት ካባው ሲታወቅበትና ሲወልቅበት ተመልሶ ወደ አማራ ፖለቲከኛነት ከገባ በኋላ ኢትዮጵያዊነትን እየሰበከ ለውጡን ለመጥለፍ ይንቀሳቀስ የነበረው ሰው ዶክተር አብይ ማንነቱን አውቆ አልሰማህም ሲለው ተመልሶ የአማራ ጽንፈኝነትን ማቀንቀን የጀመረ ሰው። ያን የአማራ ጽንፈኝነት ደግሞ በጣም አጥፊ በሆነ መንገድ ኦሮሞና አማራን ሊያጣላና ሊያፋጅ በሚችል መንገድ ነበር የሚያንቀሳቅሰው እና ይችን ኦሮሚያ ማነው ወለጋ የአማራ ነው፣ የአማራ ህዝብ የወለጋ መሬት ያስመልሳል፣ ግዛቱን ያስመልሳል፣ መሬቱን የተወሰደበትን መሬት ይቆጣጠራል እያለ ኦሮሞና አማራ መካከል ግጭት ለመፍጠር የሚችለውን ሁሉ የሰራ ሰው። ስለዚህ አሁን መማር አለባቸው፣ ከታሪክ መማር አለባቸው፣ ምንም ጥርጥር የለውም። ምክንያቱም አማራ ዞሮ አማራ መሬቱን አያጣም። እንደውም መጨረሻ ላይ መሬቱን ያለውን መሬት ሳይሆን ብቻ የቀድሞ መሬቱን ወለጋ አማራ ነበር። ወለጋና የተለያዩ አሁን ኦሮሞ መጥቶ የሰፈረባቸውን የቀድሞ የአማራ መሬቶች በሙላ እንደገና ለማስመለስ የሚችልበት ኃይል ይፈጥራል ብዬ አስባለሁ። ጠንካራ ህዝብ ነው። አመራር ካገኘ ጠንካራ ህዝብ ነው፣ ይችላል። ችግር የፈጠረው የአመራር ማጣት ብቻ ነው። ስለዚህ ይሄ ጊዜ ያልፋል። በአደን ይገንዘብ፣ ይሄ ጊዜ ያልፋል። ደግሞ ባጭሩ እያለፈ ነው። ባጭሩ አሁን ተቀጣጥሎ ይሄ ትግላችን ወደ ዋናው ከተማዎች ከገባ ፕሮቴስቱ ብቻ ይሄን መንግስት ሊገርሰው ይችላል። ምንም አትጠራጠሩ። የሚተካ ካውንስል ይመጣል። አሁን የወሎት ሻለቃ እንደው ጥሩ ነገር ስለተናገሩ አሁን የሚናገሩትን ነገር ሲናገሩ አንዳንዶች እነ ሻለቃ ዳዊት ስልጣን የፈለጉትን ስልጣን ሳያገኙ ሲቀሩ በለውጡ መንግስት ውስጥ የለውጡ መንግስት ዝም ብሎ በድንገት የመጣ ነው ብሎ አስበው ስለነበረ በቀላሉ ለውጡን እንጠልፋለን ብሎ የጀመሩት እንቅስቃሴ በዶክተር አብይ ብልጠት ከነሱ ከፍ ብለን እየበረርን ያመለጥናቸው ባለው መሰረት ለውጥ ጠላፊዎቹ ተሸንፈው ወደ ውጭ ሀገር ከሄዱ በኋላ እንደዚህ አይነት አጥፊ የፖለቲካ እንቅስቃሴን የጀመሩት። ይሄ ሰውዬ ዛሬም ያወራል፣ ዛሬም ስለ ኢትዮጵያ አዳኝ ነኝ ይላል። የኢትዮጵያን አሸባሪዎችን በየቦታው እየፈለፈለ ከሸኔ ጋር ከሻዕቢያ ጋር ከአማራው ሸኔ ጋር ከግብጽ ጋር አብሮ እየሰራ ነገር ግን ኢትዮጵያዊ መስሎ ለመታየት ምሁር መስሎ ለመታየት በህዝብ ዘንድ ተቀባይነት ለማግኘት የማይቆፍረው ጉድጓድ የማይዘለው ገደል የለም እና ይችን የኦሮሚያ መሬት የወለጋ መሬት የአማራ ነው የሚለውን ትርክት ይዞ በመጣበት ሰዓት ነው እነዚያ ሰዎች በአማራ ተወላጅነታቸው በኦሮሚያ ውስጥ ይኖሩ የነበሩ ኢትዮጵያውያን
በማንነታቸው እየተለዩ የተገደሉት በዚህ ወቅት ነው። ራሳቸው የቢዛሞ ፋኖ የሚባሉት የቡድን መሪው እንደነገረን አዛዡ እንደነገረን እንግዲህ ገና ከመመስረታችን በፊት 2017 ዓ.ም ላይ ተመሰረተው ነገር ግን በይፋ ከመመስረቱ በፊት ከጥላቶቻችን ጋር የተለያየ እንቅስቃሴ እናደርግ ነበር ብሎ በራሱ ጊዜ አማር። ያ ማለት ኦሮሚያ ክልል ይገደሉ የነበሩ ንጹሃንን ይገድላቸው የነበረው ይሄው በአማራ ማንነት የተቋቋመው የኦሮሚያ የቢዛሞ ፋኖ የሚባለው የአማራው ሸኔ አንድ ክንፍ ነው ማለት ነው። ምክንያቱም እነዛን ንጹሃን እንዲገደሉ ምክንያት የሆነው ንጹሃንን በመግደል የአማራን ህዝብ በመንግስት ላይ እናነሳሳለን። አሁን ዶክተር አብይ እንደመጣ በብዛት ደግፎት የቆመው የአማራ ማህበረሰብ ስለሆነ በአማራ ዘንድ ያለውን ተቀባይነት እናሳጣለን ሲሉ ኦሮሚያ ላይ ይገኙ የነበሩ የአማራ ተወላጆችን በገፍ ጨፈጭፏቸው። ነገር ግን የጨፈጭፏቸው የነበሩት እነዚሁ የቢዛሞ ፋኖ የሚባሉት ወይ ለብቻቸው ካልሆነም ደግሞ ሸኔ ከሚባለው ቡድን ጋር በጋራ በመሆን በራሳቸው ወንድሞችና በራሳቸው በአማራ ተወላጅ ሽብርተኞች ነው ይገደሉ የነበረው ማለት ነው። ምንም ለውጥ ላይመጣ ምንም አይነት ትርፍ ላይገኝ ለተራ የፖለቲካ ድራማ ሲባል ለስልጣን ጥመኞች ሲባል ከኢትዮጵያ ታሪካዊ ጠላቶች ጋር ተባብረው በሚሰሩ የሽብር ቡድን አመራሮች ሽብርተኞችን በየቦታው እያደራጁ ንጹሃንን ያስገድሉ የነበሩ ሰዎች በአማራ ህዝብ ጥፋት የአማራ ንጹሃንን በመግደል አማሮችን በመንግስት ላይ እናነሳሳለን። በመንግስት ላይ አማራው ከተነሳ ደግሞ ኦሮሚያውን እነ ጀዋር ይዘውታል። ትግራይ ላይ ህወሓት አለ። አማራ በመንግስት ላይ በተቃውሞ ከተነሳ ዶክተር አብይን በቀላሉ መጣል ይቻላል በሚል ተራ የፖለቲካ ግምገማና ትርክት ነበር። በዚህ ምክንያት ግን በጣም ብዙ ንጹሃን ዋጋ ከፈሉ። በጣም ብዙ ንጹሃን ደማቸው ፈሰሰ። ለተራ የፖለቲካ ትርፍ ሲባል ምንም ትርፍ ላልተገኘበት ድራማ እነዚህ ሰዎች ያኔ ንጹሃንን ገደሉ፣ ጨፈጨፉ፣ ብዙ ደም አፈሰሱ፣ ብዙዎችን አፈናቀሉ። ነገር ግን መንግስት ዛሬ ለደረሰበት ቁመና ከመድረስ የጎተቶ ያስቀረው ምናልባትን በዚህ ደረጃ ከዚህ በላይ ሊፈጥንና ከዚህ በላይ ስራ ሊሰራ ይችል የነበረውን መንግስት በተወሰነ ደረጃ አዘግይተውት ካልሆነ በስተቀር ከመንገዱ ግን ሊያስቀሩትና ሊያስቆሙት አልቻሉም። እነ ሻለቃ ዳዊት ግን ኦሮሚያ ላይ በአማራ ማንነት የሚንቀሳቀስ የቢዛሞ ፋኖ የሚባል የሽብር ቡድን አደራጅተው ከኦሮሚያው ሸኔ ጋር በጋራ እንዲሰራ በማድረግ የአማራ ንጹሃንን ያስገድሉ የነበረው በራሳቸው በአማራ ተወላጅ የአማራ ማንነት ባላቸው የሽብር ቡድን አመራሮች ወይም ሽብርተኞች ነበር የሚለውን በአራት ነጥብ ማረጋገጥ እንችላለን። ዛሬ ይሄ የሽብር ቡድን አመራር የሆነው ሰው ምን እያለ መጣ? አዲስ በሰጡት ቃለ መጠይቅ ላይ ኦሮሚያ ክልል ላይ የሸኔን ቡድን አጥፍተን ይላል። ወለጋ አካባቢ ይገደሉ የነበሩ ንጹሃንን በማንነታቸው የሚገደሉ የአማራ ተወላጆችን በነጻነት እንዲኖሩ የቤተ ክርስቲያንና የቤተ እምነት አገልግሎት ስራ እንዲጀምር በነጻነት የአማራ ልጆች በወለጋ አካባቢ እንዲንቀሳቀሱ አድርገናል። ያን ያደረግነው ይገድላቸው የነበረውን የኦሮሞ ጽንፈኛ ሸኔ የሚባለውን ቡድን ስላጠፋንላቸው ነው ይላል። እንግዲህ አጠቃላይ ቢዛሞ ወለጋ እስካሁን ሲንቀሳቀስ ቆይቷል። ተቋሙ ከተመሰረተ ከተመሰረተ 1 አመት ጊዜ አስቆጥሯል። ከመመስረቱ በፊትም እንደሚታወቀው በቦታው ላይ ብዙ አይነት ጥላቶች ስለነበሩበት በትግል ውስጥ መቆየቱ ይታወቃል ማለት ነው። ከዛ በፊት እንግዲህ በጫካ ወንበዴ ብሎ የሚጠራው ህገ መንግስቱ ከሱ ድጋፍ እያገኘ በጫካ እየኖረ ተተኳሽ እያገኘ ሌሎችም ድጋፉን እያገኘ የኦሮሞ ነፃ አውጪ ነኝ የሚለው ሸኔ በአማራ ላይ ጭቆና በማድረግ ከፍተኛ ግፍ ሲያደርግ መቆየቱ ይታወቃል። እሱን መነሻ በማድረግ ተቋማችን ከመሰረትን በኋላ ተሰዶ የነበረውን ተፈናቅሎ የነበረው ህዝቡ ወደ ነበረበት አካባቢ በመመለስ የነበረውን የኑሮ ሂደት የነበረውን ማህበራዊ ኑሮ የነበረውን ልማት እንዲቀጥል ማድረግ ችለናል ማለት ነው። የነበረው ጭፍጨፋ በተለይ አሁንም እስካሁን ድረስ እየቀጠለ ያለው መንግስት ሳይሆን መንግስት ነኝ የሚለው ነው። አሁን በግንባር እኛ ጋር እየተፋለመ ያለው ሌሎች የጫካ ወንበዴዎች የቆሙበት ሙሉ ለሙሉ የቆሙበት የአማራ መብት የተረጋገጠበት አማራ በሰፊው የወለጋ ምድር
በነጻነት እየተንቀሳቀሰ ማህበራዊ ኑሮውን የሚያካሄድበት ሁኔታ የተፈጠረበት ሁኔታ ነው ያለ። ስለዚህ የተቋሙ መጠንከር የነበረውን ጭፍጨፋ 100% እንኳን ቆሟል ባልልህም እንኳን 95% ቆሞ አማራ በሚፈልገው ቦታ ባደገበት አካባቢ እየተንቀሳቀሰ ልማቱን እያለማ ማህበራዊ ኑሮውን እያከናወነ በተለይ ቅድም እንደተጠቀስኩልህ የሃይማኖት ቦታዎች ስራ ላይ እንዲውሉ ራስ ወታደሩ ውስጥ ቤተ መቅደስ እየገባ ጠርጎ ለአባቶች ያስረከብበት ሁኔታ ነው ያለ ማለት ነው። ለዚህ አይነት የውሸት ድራማ ለዚህ አይነት የውሸት ፖለቲካ ለስልጣን ጥመኞች የኢትዮጵያ ታሪካዊ ጠላቶች ለሚሰሩት ለሚተውኑት ለሚደርሱት የጥፋት ድርሰት ስንት ንጹሃን ተገድለዋል። እነዛን ንጹሃን እነዚሁ የቢዛሞ ፋኖ የሚባለው የሽብር ቡድን ከኦሮሚያው ሸኔ ጋር በጋራ በመሆን ንጹሃንን እየገደለ አማራ ክልል ላይ አልቃሾቹን ክርስቲያን ታደለ ሙሾ እያወረዱ በመንግስት ላይ እናስነሳለን ያሉትን አመጽና ተቃውሞ ለማስነሳት በየቀኑ ንጹሃንን ይገድሉ ነበር። ራሳቸው የሚገድሏቸውን ንጹሃን ግን ነፃ እናወጣቸዋለን ብለው ራሳቸው እየገደሏቸው የነበሩትን ንጹሃን ህይወት የታደገው ዋጋ የከፈለው የራሱንም ህይወቱ እየሰዋ ሀገርንና ህዝብን ከጥፋት የታደገው የኢትዮጵያ መከላከያ ሰራዊት ነው። የኦሮሚያውን ሸኔ የለም አለ የሚባልበት ደረጃ ላይ በጥርጣሬ ማለት መኖሩ ራሱ እስከማይታወቅበት ደረጃ ድረስ ያደረሰው የኢትዮጵያ መከላከያ ሰራዊት ነው። ዋጋ ከፍሎ ደም አፍስሰው ህይወታቸውን ገብረው የኢትዮጵያ ልጆች በየአካባቢው ያሉ የአማራ ተወላጆችን የኦሮሚያ ተወላጆችን አማራና ኦሮሞ በጋራ የሚኖሩበት አካባቢ ወጣቶችን በመመልመል በሚሊሻነት በማደራጀት የአካባቢው ማህበረሰብ በማስታጠቅ መከላከያ ሰራዊት በአካባቢው በገፍ እንዲሰፍር በማድረግ ያንን የጥፋት ቡድን ይህን የሽብር ቡድን እስከ መጥፊያው ድረስ እንዲደርስ ያደረጉት የኢትዮጵያ መከላከያ ሰራዊት አባላት የኦሮሚያ የጸጥታ አካላት መሆናቸው እየታወቀ ነገር ግን አሁን ሸኔ መጥፋቱ ሲረጋገጥ አሁን የኦሮሚያው የሽብር ቡድን ወደ መቀመቅ መውረዱ ሲታወቅ በኦሮሚያ ክልል ይገደሉ የነበሩ ንጹሃን መብታቸውና ነፃነታቸው ተከብሮላቸው እየኖሩ መሆኑ ሲታወቅ እነዘመነ ካሴ ምን የሚል ትርክት ይዘው መጡ? ኦሮሚያ ክልል ላይ ያደራጀነው የቢዛሞ ፋኖ ሸኔን አጥፍቶ የአማራ ንጹሃንን ህይወት መታደግ ችሏል የሚል የጅል ፖለቲካ ይዘው መጡ። የአማራ ንጹሃንንማ ሲገድላቸው የነበረው ራሱ የቢዛሞ ፋኖ ነው። አሁን እያወራ ያለው ይሄ የቢዛሞ ፋኖ አጠፋ ነው ጨፈጨፍ ነው የሚለውን የሸኔ ቡድን በጋራ አብረን እንሰራለን ብለው እነዘመነ ካሴ በይፋ ወጥተው ከነጃልመሮ ጋር ከኦሮሚያው ሸኔ ጋር ከህወሓት ጋር አንድ ላይ እንሰራለን ብለው መቆማቸውን ደግሞ የምንረሳ የሚመስላቸው ሰዎች አሉ። ይህንን መንግስት ለመዋጋት ከኦሮሚያው ሸኔ ጋር ከህወሓት ጋር ከሻዕቢያም ጋር በጋራ እንሰራለን ብለው የተናገሩት እነዘመነ ካሴ ያደራጁት የቢዛሞ ፋኖ የሚባለው በወለጋ የሚንቀሳቀሰው የሽብር ቡድን ኦሮሚያ ላይ ይንቀሳቀስ የነበረውን ሸኔን አጥፍቼ የአማራ ንጹሃን እንዳይገደሉ አድርጌያለሁ ከሚለው ተረት ጀርባ በጣም አስቂኝ የሆነ ኮሜዲና በጣም አሳዛኝ የሆነ ድራማቲክ የሆነ ትራጀዲ አለ። እነዛን ንጹሃን ይገድሏቸው የነበረው ህዝብን በመንግስት ላይ ለማነሳሳት ነው። መገደላቸው ሳያንስ ትርፍ ላላመጣ ፖለቲካ የንጹሃን ደም መፍሰሱ ሳያንስ የአማራ ማንነት ያላቸው ከኦሮሚያው ሸኔ ጋር በጋራ ሆነው የአማራ ንጹሃንን መግደላቸው መጨፍጨፋቸው ሳያንስ እነዛ ንጹሃን ለመታደግ የኢትዮጵያ መከላከያ ሰራዊት የከፈለው ዋጋ የህይወት መስዋዕትነት ከግምት እንዳይገባ የመከላከያ ሰራዊትን ዋጋ ለማሳነስ እንደገና አሁን የኦሮሚያን ሸኔ አጥፍተን የንጹሃንን ግድያ ያስቀረነው እኛ ነን ይሏል። እነ ሻለቃ ዳዊት ከጀርባ ሆኖ የሚዘውሩት ፖለቲካ ምን እንደሆነ ካልገባ ከካናዳ ከሰሜን አሜሪካ ጀምሮ እስከ ወለጋ ቢዛሞ ከቢዛሞ እስከ ህወሓት ከህወሓት እስከ ሻዕቢያ ከሻዕቢያ እስከ አማራው ሸኔ የተደራጀውና የተዘረጋው ኔትወርክ ምን ያክል ውስብስብ እንደሆነ መረዳታችን። እነዚህ ሰዎች ትርፍ እናመጣለን ብለው ኦሮሚያ ክልል ላይ የአማራ ማንነት ያላቸውን ሰዎች በጽንፈኝነት አደራጁ። ከህወሓት ከኦሮሚያው ሸኔ ጋር በጋራ ሆነው በህብረት እንዲሰሩ አደረጉ። ንጹሃንን የአማራ ተወላጆች ባሉበት አካባቢ ይህን የሽብር ቡድን እያሰማሩ ንጹሃን እንዲገደሉ አደረጉ። ከዛ እነ ክርስቲያን ታደለ ነጠላ ደግድገው ኦሮሚያ ክልል አማራ ክልል ላይ
ሙሾ እያወረዱ ለነሱ ዕውቅና ይሰጧቸው ነበረ። ለሚገደሉት ንጹሃን በማዘን ሳይሆን በሚገደሉት ንጹሃን ደም የፖለቲካ ትርፍ ለማትረፍ ህዝብን በመንግስት ላይ ለማነሳሳት ወገኖቻችን ተገደሉ እያሉ ያለቅሱ ነበር። የሚያስገድሏቸው ግን እነ ዘመነ ካሴ ናቸው። ይህን ቡድን ያደራጁት እነ ዘመነ ካሴ ለመሆናቸው የጎጃም ፋኖ አደረጃጀት ድጋፍ አድርጎልናል። ዛሬ በዚህ ደረጃ ላይ ለመቆምና በዚህ ደረጃ ጠንክረን እንድንቆም የጎጃም ፋኖ ድጋፍ አድርጎልናል ይላል ሰውየው። የጎጃም ፋኖ ማን ነው? የህወሓትን ፍርፋሪ እየበላ ያደገው ዘመነ ካሴ፣ የሻዕቢያ ተላላኪ የሆነው ዘመነ ካሴ። እንደዚህ ነው የራሳቸውን ቡድን ኦሮሚያ ላይ አደራጅተው ኦሮሚያ ላይ የሚገኙ ንጹሃን እንዲገደሉ በማድረግ የአማራ ተወላጆች በኦሮሚያ ክልል እየተገደሉ ነው፣ እነሱን መታደግ አለብን የሚል የውሸት ፖለቲካ፣ የውሸት ትርፍ የማያስገኝ የውሸት የኪሳራ ፖለቲካ እንቅስቃሴ ጀምረው እነ ዘመነ ካሴ ኦሮሚያ ላይ የሚገደሉ ንጹሃን እንታደጋለን ብለው ወደ ጫካ ከገቡ በኋላ ነገር ግን በእነሱ ጫካ መግባት ሳይሆን በመከላከያ ሰራዊት፣ በኢትዮጵያ የጸጥታ ኃይሎች፣ በኢትዮጵያ መንግስት ቆራጥ አመራር ያ የሽብር ቡድን እንዲጠፋ ከተደረገ በኋላ የንጹሃን መሞት መቆሙ ከተረጋገጠ በኋላ አሁን ሸኔም ይሁን የአማራው ሸኔም የኦሮሚያው ሸኔም የኢትዮጵያ ስጋት የማይሆንበት ደረጃ ላይ መድረሱ ከታወቀ በኋላ እነ ዘመነ ካሴ ዛሬ አማራ ክልል ላይ ያላቸውን ተቀባይነት እያጡ ሲመጡ ምን አይነት ፖለቲካ ይዘው መጡ? ኦሮሚያ ክልል ላይ ያለውን የሸኔ ቡድን አጥፍተን የአማራ ንጹሃን በነፃነት እንዲንቀሳቀሱ አድርገናል ይሏል። ይህንን ሲሰማ እኮ አዎ የቢዛሞ ፋኖ ነው ሸኔን ያጠፋው ብሎ የሚያምን ደንቆሮ ተከታይ ደግሞ አይጠፋም። እውነታው ግን እነዚህ ሰዎች ዛሬ አጠፋ ነው ከኦሮሚያ ምድር ከወለጋ ምድር ሸኔን አጠፋን የሚሉት ሰዎች አብረው በአንድ መድረክ ላይ ቀርበው ከኦሮሚያው የሸኔ ቡድን ጋር በጋራ ሁነን አንድ ላይ ይሄን መንግስት እንዋጋለን ብለው ግንባር መፍጠራቸውን የነገሩን ደግሞ ራሳቸው የቢዛሞ ፋኖ የሚባለውን ወለጋ ምድር ላይ ያቋቋሙት የጎጃሞቹ የአማራው ሸኔዎች እነ ዘመነ ካሴ ናቸው። እና በጋራ ሆነ መንግስትን ልንወጋ እየሰራን ነው ያለህን ቡድን ዛሬ ወግተን አጠፋ ነው ደመሰስ ነው ከኦሮሚያ ክልል ላይ ነቀል ነው ሲልህ ምን አይነት የጅል ፖለቲካ ነው ብለህ መረዳት ካልቻልክ አንተ በኢትዮጵያ ላይ እየተሰራ ያለው ውስብስብ ኔትወርክ መረዳት አትችልም ማለት ነው። እና እንደዚህ በአማራ ክልል ላይ እየደረሰባቸው ያለውን ኪሳራ ለመታደግ ወይም ደግሞ ያንን ኪሳራ ይሄው የወጣንለት ዓላማ ፍሬ አፍርቶ በኦሮሚያ ክልል ላይ ይገደሉ የነበሩ ንጹሃንን እኛ በመደራጀታችን አዳንናቸው የሚል የጅል ፖለቲካ ዞር ብለን የማይመስላቸው ማንነታቸውን የምናቅ የማይመስላቸው እስከዛሬ የመጡበትን መንገድ የማንገመግምና የማንረዳ የሚመስላቸው እነ ዘመነ ካሴ ግንባር ፈጥረናል እነ ጃልመሮ ጋር የኦሮሚያው ሸኔ ጋር ባንድ ላይ እየሰራን ነው ብለው በተናገሩበት አንደበታቸው የኦሮሚያውን ሸኔ አጥፍተን የአማራ ንጹሃንን ነፃ ወጣናቸው ይለዋል። የአማራ ንጹሃንን ነፃ ያወጣው የኢትዮጵያ መከላከያ ሰራዊት ነው። የእናንተ ፖለቲካ አማራ ክልል ላይ እየተበላሸ እናንተ ማለት የአማራን ነፃነት ለማጥፋት የአማራን ህዝብ ወደ ባርነት ለመክተት ከሻዕቢያና ከህወሓት ጋር በጋራ ሆናችሁ በአማራ ህዝብ ደም ወደ ስልጣን ለማምጣት የምትሞክሩ ነገር ግን አማራን ለማጥፋት የሚፈልጉት የሻዕቢያና የህወሓት ጉዳይ አስፈጻሚዎች መሆናቸውን ትላንትና ደብረታቦር ገብታችሁ የሰራችሁትን ብቻ በማየት መረዳት በቂ ነው። ሻለቃ ዳዊት እዚህ ጋር ምንድነው የሚያወራው? ይሄ ትግል የመጨረሻችን ነው ይላል። አሁን ከዚህ ቀጥሎ ማሰማቸው ቪዲዮ ይሄ ትግል የመጨረሻ ትግል ነው። ይሄን ትግል ማሸነፍ አለብን። ለማሸነፍ ደግሞ ኃይል እንዳለን ማሳየት አለብን። አሁን ደብረታቦር ላይ ገብቶ ይሄ ሽብር ቡድን ደብረታቦርን እንደዛ አቃጥለው ከወጡ በኋላ ማለት ነው ሻለቃ ዳዊት የሰጠው ቃለ መጠይቅ ላይ ልክ እንደዚህ እንደዛሬው ጉልበት እንዳለን አቅም እንዳለን ለዓለም አቀፉ ማህበረሰብ ማሳየት አለብን። ዳት ሚንስ ነገም ከነጎዳም ሌሎች ከተሞች እየገባን እያቃጠልን እያፈረስን የአማራን ህዝብ ወደ ባርነት ወደ 30-40 ዓመታት ወደ ኋላ እንዲጓዝ እያደረግን በኢኮኖሚም በስነ ልቦናም በማህበራዊም ድቀት እንዲደርስበት እያደረግን ይሄ መንግስት በሰላም እንደማይመራ አሁንም ይሄ ፋኖ የሚባለው ቡድን ጉልበት እንዳለው ለዓለም አቀፉ ማህበረሰብ ማሳየት አለብን ይላል። ቢዛሞ ፋኖን ኦሮሚያ ክልል ላይ ያደራጀው ሻለቃ ዳዊት የሚባለው አሸባሪ ማለት ነው።
እሱም በሰነድ ላይ የወጣው እኮ የመጀመሪያው ዓላማቸው የአማራ ህልውናን ማስጠበቅ ነው። የአማራ ህልውናን ማስጠበቅ የሚቻለው እዛ 4 ኪሎ ያለው መንግስት ሲወጣ ብቻ ነው። አብይ ካልወጣ በስተቀር የአማራ ህልውና ሊጠበቅ አይችልም። ስለዚህ ግባችን 4 ኪሎ ነው የምንለው ለዚህ ነው። ኢት ሜክ ሴንስ። የአማራውን ክልል ብቻ ይዘን ተቀምጠን በሰላም እንኖራለን? አንኖርም። ስለዚህ ነው አዲስ አበባ ሄዶ ስርዓቱን መለወጥ አስፈላጊነቱ። እጅ መጠምዘዙ አይቀርም። ያን እጅ ጠምዘዛ ለማስወገድ እኛ ቶሎ ብለን ኃይል ማሳየት አለብን። አንድነቱ ኃይል ማሳየት አለብን። ከእንግዲህ ወዲያ ኦፌንሲቭ ላይ መግባት አለብን። ተከላካይ ሳይሆን አጥቂ መሆን አለብን። ኃይል ካላሳየን በስተቀር ልንጠቃ እንችላለን። ትግሉ ሊራዘም ይችላል። ግን እንደዚህ በጥቂት ወራት ውስጥ አንዳንድ ነገር ባረግ በቀላሉ ደግሞ ማድረግ ይቻላል። ምንም ጥረት በቀላሉ ማድረግ ይቻላል። ደግሞ እንደሚያደርጉም እርግጠኛ ነኝ። ኃይል እንዳለን መልእክት ካስተላለፍን የተግባራዊ መልእክት ከዛ በኋላ ሁሉም ከኛ ጋር ናቸው። እንደዚህ ነው የሚጫወቱት። እንደዚህ ነው ፖለቲካውን ለመዘወር የሚሞክሩት። ልክ የሽብር ቡድን መከላከያ ሰራዊት ከደብረ ታቦር ከተማ መውጣቱን ተከትሎ ከማንም ጋር ሳይዋጋ የሚዋጋው የሚከላከለው በሌለበት ነገር ግን ነፃ አወጣዋለሁ የሚለውን ህዝብ ገብቶ የፋይናንስ ጽህፈት ቤት፣ የጤና ጽህፈት ቤት፣ እናቶች የሚወልዱበትን የሚጓጓዙበትን አምቡላንስ፣ ጤና ጣቢያ፣ ትምህርት ጽህፈት ቤት አውድሞ አቃጥሎ የወጣው ይሄ የሽብር ቡድን ያን በማድረጉ ድል አድርገናል ይላል ሻለቃ ዳዊት። አሁንም በሌሎች ቦታዎች በሌሎች አካባቢዎች ላይ እንደዚህ አይነት ኃይልና አቅም ጉልበት እንዳለን ለዓለም አቀፉ ማህበረሰብ ማሳየት አለብን። ዳትሚስ ምን ማለት ነው? ነገም ሌላ ከተማ ገብተው ያቃጥላሉ። ነገም የሆኑ ንጹሃንን ይገድላሉ። ነገም ሌላ የሽብር እንቅስቃሴ በመድገም አሁንም ፋኖ የሚባለው ኃይል አለ፣ አሁንም ጉልበት አለው የሚባለውን ትርክት ማሳየት አለብን። ደብረ ታቦር ላይ ገብተው ያን እንዳቃጠሉ ነው የቢዛሞ ፋኖ የሚባለው የወለጋው ፋኖ ወጥቶ መግለጫ ይሰጣል። አማራ ክልል ላይ አሁንም ጉልበት አለን፣ አሁንም እያቃጠልን ነው፣ አሁንም መንግስትን እንዳይሰራ እንዳይንቀሳቀስ እያደረግነው ነው የሚለውን ነገር ማሳየት እንችላለን ያሉትን የሽብር እንቅስቃሴ አከናወኑ። ያን እንዳደረጉ ደግሞ የኦሮሚያው ፋኖ የቢዛሞ ፋኖ ደግሞ ወጥቶ መግለጫ እንዲሰጥ እነ ሻለቃ ዳዊት መመሪያ ሰጡት። ወጣና ምን አለ? ኦሮሚያ ላይ ይንቀሳቀስ የነበረውን የሽብር ቡድን ደምስሰን አጥፍተን የአማራ ንጹሃንን ነፃ አውጥተናቸዋል ይላል። እንደዚህ ነው ሰዎቹ የሚጫወቱት። እንደዚህ ነው ሀገር የሚፈርሰው። እንደዚህ ነው እነ ሻለቃ ዳዊት የሚሰሩት። እነዚህ ሰዎች ነገም ከነገ ወዲያም ምንም አይነት የሽብር እንቅስቃሴ ከማድረግ ወደኋላ እንደማይሉ የሚሄዱበት ኔትወርክ ጥልቀቱና ስፋቱ ውስብስብነቱን ኢትዮጵያውያን ካልተረዳን በስተቀር እነ ሻለቃ ዳዊትን እንደ ኢትዮጵያዊ መቁጠር ካላቆመን በስተቀር ኦሮሚያ ክልል ላይ በሚገደሉ ንጹሃን፣ አርሲ ላይ በሚገደሉ ኦርቶዶክሶች፣ የትኛውም አካባቢ ላይ በሚከወን የሽብር እንቅስቃሴ ትርፍና ተርፋለን ብለው የሚሰሩ ሰዎች እነዚህ እነ ሻዕቢያና ህወሓት የሚልኳቸው የግብጽ ተላላኪዎች ኢትዮጵያን ለማጥፋት የሀገራቸውን ህልውና አሳልፈው ለጠላት ለመስጠትና ለመሸጥ ፈቃደኛ የሆኑት እንደነ ሻለቃ ዳዊት አይነት የከሰሩና በዘረኝነት የሰከሩ ፖለቲከኞች ከዚህ የሽብር እንቅስቃሴ ጀርባ መኖራቸውን ካልተረዳን በስተቀር ነገም ሌላ ጥፋት ነገም ሌላ ሽብር እንደሚቀጥል ማሳያ ነው። የሻለቃ ዳዊትንና የቢዛሞ ፋኖ የሚባለውን የሽብር ቡድን እንቅስቃሴውን ወይም ደግሞ አሁን ያለውን ሁኔታ ውስብስቡን ኔትወርክ በአጭሩ የዳሰስንበት ፕሮግራማችን ይህንን ይመስላል። ሌሎች ከዚህ ከቢዛሞ ፋኖ ከሚባለው በኦሮሚያ ክልል ከሚንቀሳቀሰው የሽብር ቡድን ጋር የአማራው ሸኔ የሚባለው ቡድን የሚያደርጉትን የተቀናጀ እንቅስቃሴ ውጭ ያሉ የከሰሩ ዲያስፖራዎች የሚመሩትን የሽብር ቡድን ቀጣይ እርምጃና ሁኔታ እየተከታተል ምስጢሮቻቸውን ሁሉ ያጋለጥን የምንቀጥልበትን መረጃ ይዘን የምንመጣ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም ሐሳብና አስተያየት ለማቀበል እንዲሁም መረጃ ልትሰጡን ለምትፈልጉ ወገኖቻችን ከታች የምናስቀምጠውን የዋትስአፕ ቁጥራችንን መጠቀም እንደምትችሉና ልትደውሉልን ወይም ልትጽፉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።